አምነን በመጨረሻ ምርጫውን አሳውቋል። የአምነን መጨረሻ እንግዲህ ከተደረደሩት 3 ሴቶች መካከል ጀሪ ሆናለች። ጀሪን እንግዲህ ወደፊት ሚስት ያደርግሻለሁ ብሎ ቃልም ገብቶላታል። እንዲሁም ደግሞ በመላ ሌሎቹ ሴቶች ዘንድ ተናግሯል። በዚህም መካከል ሴፈን እና ቢሊን የሚባሉ እንግዲህ 2 ሴቶች እነሱ ደግሞ በጣም ይፈልጉታል። በተለይ ቢሊን የምትባለው እንግዲህ እሷን እንዲመርጣት ነበር የምትፈልገው። ነገር ግን እሱ ሊመርጣት አልቻለም። በእርግጥም እንግዲህ ይወዳታል። ይቺ ጀሪ የተባለችው እንግዲህ ውጫዊ ነገሯን የምትንከባከበው፣ ሲፈን የተባለችው ግን በጣም ብልጥና አስተዋይ ናት። እሱ መረጣት አልመረጣት ምንም አይነት ግድ አይሰጣትም። ምክንያቱም እኔ ወጣት ነኝ፣ እሱ በመጠኝ ሌላ ወንድ አለ፣ ሌላ ወንድ አገባለሁ የሚል አቋም አላት። ነገር ግን ደግሞ እንደዚህም አድርጋ በውስጧ ብዙ ነገሮችን ማከናወን ትፈልጋለች። በድብቅ የምታንሰላስላቸው እና የምትሰራቸው ስራዎች እያንዳንዱ ይፋ ይሆናሉ። በተለይ ደግሞ ከቤቱ እመቤት ከሆነችው ጋር ከባድ ፍጥጫ ውስጥ ገብታለች። ምን እንደሚያፋጣት ከዛ ውስጥ አላወቅም። እንግዲህ አምነንም በዛ ቤት ውስጥ አንድ የባለ ሀብት ልጅ ሲሆን፣ እንዲሁም ደግሞ በአባቱ ቤት እናቱ ስለምትኖር፣ ከዛ ደግሞ እናት የነበረው እንግዲህ አብራት ሲኖር የነበረው ልጅ አሁን ላይ እሱ ካደገ በኋላ እንዲሁም ደግሞ ክፉ አድርጋ ሰዎች እንዲጠላ አድርጋ ካሳደገችውን በኋላ እሷ ግን ለበቀል ነበር የፈለገችው። እናም አምነን እዚህ በፊት ታላቅ ወንድም እንዳለው ራሱ አያውቅም። ከሌላ ወንድ ወልዳ ያሳደገችው ልጅ ነበረ። እሱን እንግዲህ ተንከባክባ አሳድጋ በጣም ወደው ምን ብላ ብዙ ነገር አድርጋለት ከዛ ወደ አምነን አባት ጋር መታ ታገባዋለች። ታዲያ እንግዲህ በዚህ ወረቀት እሱ እውነቱን ደርሶበታል። ያን ወረቀት ወይም ደግሞ ያንን መረጃ ማነው ከክፍሌ የወሰደው እያለች እንግዲህ መላ ቤተሰቡን በጠዋቱ ተነስታ ስጠይቃቸው ነበረ። የቤት ሰራተኛዋን ሳትቀር እንግዲህ ማነው ከመኝታ ክፍሌ መጥቶ ይህን ወረቀት ያነሳው ስትላት፣ እኔ ምንም ያደረኩት ነገር የለም እትዬ፣ እንደው ያጠፋሁት ነገር አለ አላጸዳውም፣ ክፍልሽን መጥቼ አጸዳለሁ እያለችው ነበረ። ስለዚህ እንግዲህ የቤት ሰራተኛ ወይም ደግሞ አጋዧ የሆነችው ክፉኛ በጣም አዝና ነበር ማለት ይቻላል። ጀሪ እንግዲህ እኔን ስለመረጠኝ በሚል በጣም ደስ ብሏት ነው የምትገኘው። ምክንያቱም አሁን ላይ የአምነን የባለሀብቱ ሚስት ልትሆን ስለሆነ ደስ ብሏታል። እናም እንግዲህ እሷን ከመረጠ በኋላ ሌሎች ሴቶች እንግዲህ የያዝነውም ክፉኛም በዓይነ ቁራኛም እየታዩ ነበረ። እንዲሁም ደግሞ ሴፈን እና ቤሊን ደግሞ በጣም የሚደጋገፉት ነገር አላቸው። ምን ተፈጠረ እዚህ ቤት ምናምን እያሉ መመካከር ያወራሉ፣ እንዲሁም ደግሞ ይጫወታሉ። ግን ቤሊን እኔም እኮ እንዳንቺ ነው እኮ የሰማሁት ጀሪን መርጧል እየተባባሉ ሲያወሩ ነበረ። ሲፈን ግን ምንም አልመሰላትም እና ወረቀት ይዛለች፣ በጣም ትልቅ ፋይል የሆነ። አምነን እንግዲህ ምን ሊወስን ይችላል? በእርግጥ አምነን ጀሪን ከመረጠ በኋላ ቤሊን ሲያያት በጣም ደስ እያለው ነበረ። እንዲሁም ደግሞ ከሴቶቹ ጋር ሂጂና ተኝ ሲላት፣ ለዚህ ማሰብክልኝ እንዴ? ካሁን በኋላ እኮ በቃ ምርጫን አውቄያለሁ። ከዚህ ምንም አይነት የሚቀመጥበትም ሆነ የማርፍበት ቦታ የለኝም። ስለዚህ እነዚህ ቤት ሄዳለሁ የሚል ሀሳብ ሰጥተዋለች ማለት ነው። እሱ ግን በጣም እንደዛ ካለችውም በኋላ ሲያስብ ነበረ። በተለይ ደግሞ እንግዲህ ከመኝታ ክፍሉ መታ የሰጠችው ሀሳብ በጣም ስለ ቤሊን እንዲያስብ አድርጎታል ማለት ነው። ምክንያቱም ምርጫን አሳውቀናል፣ እዚህ ጋር ያለነው ዝም ብለን፣ ስለዚህ አምነበት እስከ ገባ ድረስ ይህንን ነገር ያው መቻል ነው ያለበት። ጥሩ ሚስት እንደምትሆን ራሱ ተስፋ አለን፣ ልትጸጸት አይገባም በውሳኔ የሚል ሀሳብ ነው የሰጠችው። እንግዲህ በእርግጥም እሷ እንግዲህ አይኗ ውስጥ ፍቅር እንዳለ ያሳያል። እንዲሁም ደግሞ አምነን ራሱ ቤሊንን የሚወዳት ይመስላል። ጀሪ ዝም ብላ ነው ለጊዜው የምትደሰተው። እናም እንግዲህ የጀሪ አክስት ደግሞ ነገሮች ስታቀሳስር ነበረ። ምክንያቱም ያጎቷ ልጅ ነው አምነን ማለት ያጎቷ የባለ ሀብቱ ልጅ ነው። እንግዲህ በዛም ምክንያት ስትላላጥባቸው ነበረ። ጀሪን ምን የመሰለች ላይ አግኝታ አይደለ እያለችም ነበር። ከዛ እንግዲህ ሌሊት ላይ እኔ አብሬው ሂጅ መተኛት እፈልጋለሁ ስትል እንግዲህ ጀሪ አክስቷ ደግሞ ምን ልልበስ እያለች እያማከረቻት ነበር። እና ደግሞ ምን ልትለብሽ ትችያለሽ? እዚህ የሌሊት ልብስ ነው እንጂ የሚለበስ እያለቻትም ነበር። እና በጣም ስቀብጥ ነበር በነገራችን ላይ የጀሪ አክስት ገራሚ ሰው ናት። በታ ታደርጋለች ስታወራ እያንዳንዱ እና ሄዳለች ማለት ነው። ከሄደችም በኋላ የሚገርማችሁ ነገር በቃ አንኳኩታለች። በእርግጥ ጀሪ ስነስርዓት አላት። እሱ ጋር ለመተኛት ፈልጋ ከአምነን ጋር ብዙ ነገሮችን ስታደርግ ነበረ። አምነንም ወደ መኝታ ክፍሉ ከመጣች በኋላ ጀሪ እኔ እኮ ቀለበት አላሰርንም
አገባሻለሁ፣ እሺ አንቺ ትሆኛለሽ ብዬ መረጥኩሽ እንጂ ገና ሚስቴ አልሆንሽም በማለት እንግዲህ ቅው ያደርጋታል ማለት ነው። በዛ ቅጽበት እንግዲህ እሺ ይቅርታ ምናምን በማለት ወደ ራሷ ትመለሳለች ማለት ነው። ስታደርገው እያንዳንዱ የነበረውን እንቅስቃሴ አቆማ ወደ ቀለበት ማሰር ምናምን እኮ አላደረግንም እዚህ ጋር ራሱ ማድራችም የሚል ሀሳብ ሰጥቷታል። ግን ደግሞ እሷን ላለማሳፈር ምንድን ያደረጋት ቢያንስ አደጋ ልተባበርሽ እችላለሁ። እሱም እንግዲህ አዚህ የፍራሹን አምጥተሽ መሬት ላይ መተኛት ትችያለሽ ይላታል። እሷም እሺ ብላ በደስታ እንግዲህ ፍራሹን አምጥታ ከአምነን ክፍል ተኝታለች። የሚገርማችሁ ነገር ማለት ነው። በጠዋቱ ግን ቤሌን ሄዳ ቁርስ ጥሪያቸው ስትባል እንግዲህ ስትሄድ እሷን አይታት ነበረ። ከዛ ከሻወር ቤትም ሲወጣ ይገጣጠማሉ። በዛም እንግዲህ አዝኗል። እሱም ትክ ብሎ እያያት እያዘነ ነበረ። ቤሌንም እንደዛው አምነንም እንግዲህ በጣም ነበር የደበረው። በተለይ ደግሞ ከጀሪ ጋር ሆና ስታየው ደብሮታል። ከዛ ቁርስ ልጥራችሁ ነው የመጣሁት ትላለች። ጀሪም ለምን ሳታንኳኪ ትገቢያለሽ በማለት ጮኻባት ነበረ። እሺ ይቅርታ ማለት ወታለች ማለት ነው። ከዛም እንግዲህ የቤቱ ባለቤት ማወራይቱ መኝታ ክፍሏን ስታየው በቃ ሰነድ እንደተሰረቀባት እንደወሰደባት ምናምን ትዝ ይላት እና ቁርስ ላይ መፋጠጥ ጀመሩ። እና እንግዲህ ያቺ የጀሪ አክስት ደግሞ ጠብ ናቸው ማለት ይቻላል። ምክንያቱም የሲፈን አክስት የጀሪ አክስት ሲፈንን ማቃጠል ትፈልጋለች። ጀሪ ቆንጆ ናት ከአንቺ በላይ እሱ እኮ መርጧል። ስለዚህ እዚህ ቤት መቀመጥ የለባቸውም ሂዱ እያለቻቸው ነው። ሌሎችን ሲፈንን እና ቤሊንን እዛ ቤት እንዲወጡ እያደረገች ነው የምትፈልገው ማለት እንዲወጡ ትፈልጋለች። ግን ሲፈን ምንም መስሎ አልታያትም። ደስ የሚለው ነገር የሲፈን ጸባይ ቆንጆ የነች እሷ ራሱ ታምራለች። ግን ይኸው በቃ ጥሩ ጊዜ ነበር ያሳለፍኩት እያለ ጀሪም ያልተፈጠረ ነገር ማውራት ጀመረች ከአምነን ጋር። በዚህም እንግዲህ ሲፈን ብድግ ብላ ሄደች። ሄሌን ግን በጣም ተናዳ ከዛን ያያታለሁ በማለት እንግዲህ ሲፈን ስትከተላት ጀሪ በዚህ ቅጽበት እነዚህ ልጆች መደጋገፍ ጀምረዋል። ምንድነው ነገራቸው? ማባረር አለብን የሆነ ነገር እናደርግ እያሉ ነው እንግዲህ ከአክስቷ ጋር ሆነው። እንግዲህ አክስቷ ምን ልትረዳት ትችላለች? እንዴት ነው የመረጣት? በምን ምክንያት ነው? ጀሪን ያለ ሲፈንም አለች ቤሌንም አለች። ግን በእናቱ ግድጃ ነው ይሄን ነገር ሊያደርግ የፈለገው። ከዛም እንግዲህ ጠረጴዛ ላይ ፋይል አንስታችኋል ወይ ሲባሉ ሁላቸውም አላውቅም አሉ። ግን መጨረሻ ላይ ማለት ነው ሲፈን የት ሊገባ ይችላል ታዲያ? አንቺ ክፉ አንቺ እርጉም በቃ አሁን ትልቅ ልጅ እንዳለሽ እንደደበቅሽ የመጀመሪያ ልጅ እንዳለሽ አሁን ለምን ለቤተሰቦችማ አጋልጥሻለሁ እያለች ነው እንግዲህ የወንድሟ ሚስት። እሷም እንግዲህ ፈርታለች። ያ ከባድ ሚስጥር ነው ማለት ነው ወረቀት ላይ ያለው። ግን አምነን ከከዳት በኋላ ወደ መኝታ ክፍላ ሄዳ እንግዲህ ተጨንቃ በነበረበት ሳለ ትተኛ ስትል ጎርምባዋን እንቅ ያረጋታል መቶ ማለት ነው። እና እኔ ለካ ክፉ አድርገሽ አሳደግሽ ለዚህ ነበር የመጀመሪያ ልጅሽን እየተንከባከብሽ አሁን ቤቴን ለቀሽ ውጭ የሚል ትዕዛዝ ነው እንግዲህ የሰጣት። እናቱን ሊያባራት ነው እንግዲህ። ከዛ ምን የመሰለ ቤት በዛ አጋጣሚ ቤቱ ዋው እንዴት እንደሚያምር ማለት ነው። የዳር ድራማ የሚቀርጹበት ቤት በጣም የሀብታም ቤት ነው። በጣም ያምራል። በጣም ደስ ይላል። ሰዎቹም ጸዴ ናቸው። ነገራችን ላይ እንግዲህ ሀብታም ናቸው። እና እንግዲህ ቤሪ አሁን ምንድነው ሀሳቧ? በቃ እዚህ ቤት ሸኙኝ ሊሄድ እያለች ነው እንግዲህ ቤሊን በቃ መውጣት አለብኝ እንደዚህ እየተቃጠልኩ አልኖርም እያለች ነው እንግዲህ። አምነንም እናቷን እንዲቀርቡ ሊገላት ካሰበ በኋላ ላስረዳ ስትለው ነበር። ምን ልታስረዳው ትችላለች? ግን እናቱን ሊያባራት ነው። የአባቴን ቤት ለቀሽ ውጭ ነው እኮ ያላት። አረዳችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ